ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ውድ ቤተሰቦቻችን የተለያዩ ርዕሰ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜም አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሌሎችንም ትልልቅ ክለቦች የተመለከቱ ስፖርታዊ ጉዳዮች ይዳሰሳሉ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ስምና አድራሻችሁን እያሰፈራችሁ ያላችሁን ሀሳብ ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደምን ጀምር። የሳምንቱ ምርጥ የተባለው ብሩኖን እንመልከት። በዚህ ዓመት በሊጉ ካሉ አማካዮች በሙሉ ብዙ የግብ ተሳትፎችን ያደረጉ ተጫዋቾች ብሩኖ ፈርናንዴዝ በአንደኛ ደረጃነት ይቀመጣል። 13 የግብ ተሳትፎችን በማድረግ በዚህ ዓመት በሊጉ እስካሁን ብዙ ወደ ግብነት ሙከራ ያደረጉ እንቅስቃሴዎችን ያደረጉ የሊጉ ተጫዋቾች ብሩኖ አንደኛ ነው። 114 ለግብ ሙከራዎች የዳረጉ እንቅስቃሴዎችን ማድረግ ችሏል። ወይ እድሎችን ፈጥሯል ወይ ደግሞ ራሱ የሞከራቸውን አጋጣሚዎች። ዘንድሮ እስካሁን በሊጉ ብዙ ሰንጣቂ ኳሶችን ያቀበሉ ወይም ስሩ ፓስ የምንለውን ማለት ነው ያቀበሉ ተጫዋቾች ብሩኖ በ18 ኳሶች በቀዳሚነት የተቀመጠ ተጫዋች ነው። ሌላኛው ዘንድሮ እስካሁን በሊጉ ብዙ የሚጠበቁ አሲስቶችን ወይም ኤክስፔክትድ አሲስትስ በማድረግም በአንደኝነት ተቀምጧል። 5.1 የሚጠበቅ አሲስትን ማድረግ ችሏል። ዘንድሮ እስካሁን በሊጉ ብዙ የግብ ዕድሎችን የሚፈጥሩ ተጫዋቾችም ብሩኖ አንደኛ ነው። 56 የጎል ዕድሎችን መፍጠር በመቻል በሊጉ ወደ ተጋጣሚ አደጋ ክልል ብዙ ኳሶችን በማቀበልም ብሩኖ በኤሊዮት አንደርሰን ብቻ ተበልጦ ሁለተኛ ደረጃ ላይ ተቀምጧል። 122 ኳሶችን ወደ አደጋው ዞን ወይም ወደ አደጋው ክልል ማቀበል የቻለ ተጫዋች ነው። ኤሊዮት አንደርሰን በአንደኝነት ሲቀመጥ ብሩኖ በዚህ ቁጥር ሁለተኛ ደረጃ ላይ ነው የተቀመጠው። ሌላኛው ከአንድ አቅጣጫ ወደ ሌላኛው አቅጣጫ የገለበጡ ተጫዋቾች ወይም በቀይ መስመር ላይ ከነበረ ኳሱን ወደ ግራው በመገልበጥና ስኬታማ በመሆን ብሩኖ ፈርናንዴዝ በዚህም ቁጥር ሁለተኛ ደረጃ ላይ ተቀምጧል። 13 ኳሶችን በስኬት በማድረስ ከኤሊዮት አንደርሰን በመቀጠል ኤሊዮት አንደርሰን በዚህ ቁጥርም 14 በማስመዝገብ በአንደኝነት የተቀመጠ ተጫዋች ነው። በዚህ ዓመት ብዙ ግብ የፈጠሩ እንቅስቃሴዎችን ያደረጉ ተጫዋቾች ቁጥራቸው ሲወጣ ሁለተኛ ደረጃ ላይ የተቀመጠው ብሩኖ ፈርናንዴስ 11 ለግብ የተፈጠሩ እንቅስቃሴዎችን ማድረግ ችሏል። ራያን ሸርኪ ነው በአንደኝነት የተቀመጠው 12 ኳሶችን በማቀበል። በዚህ ዓመት በሊጉ ብዙ ፕሮግሬሲቭ ኳሶችን ያቀበሉ ተጫዋቾችም መረጃዎች ሲወጣ ብሩኖ ሶስተኛ ደረጃ ላይ ተቀምጧል። 145 ነው የተመዘገበው። ብሩኖን ወደፊት የሚያስጠጉ ኳሶችን ያቀበለው ከኤሊዮት አንደርሰን እና ከብሩኖ ጉማሬሽ በመቀጠልም ሶስተኛ ደረጃ ላይ ተቀምጧል። በዚህ ዓመት በሊጉ ብዙ የተሳኩ ረጃጅም ኳሶችን ያቀበሉ ተጫዋቾች ዝርዝር ይፋ ሲደረግም ብሩኖ በዚህ ቁጥርም ሶስተኛ ደረጃ ላይ ተቀምጧል። 127 የተሳኩ ኳሶችን ረጃጅም ኳሶችን በማቀበል ማለት ነው። በዚህ ቁጥር ደግሞ ከዶሚኒክ ሶቦስላይ እና ከግራኒት ዣካ በመቀጠል ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። ብሩኖ ፈርናንዴስ በማንቸስተር ደርቢ ላይ ያደረገው ድንቅ አሲስትን በተመለከተ ቴሪ ዳንኤል ኦንሪ አስተያየቱን ሰጥቷል። ይህ ሰው እግር ኳስን እየተጫወተ አይደለም፣ እሱ ስለ ኳስ እያሰበ ነው። ለእኔ ይህ የተለየ የጨዋታ ደረጃ ወይም የብቃት ደረጃ ነው። ኳስን ለማቀበል ብቻ ዝም ብሎ አያቀብልም። ይህ ሰው ያስባል። ያንን አጋጣሚ የፈጠረው እሱ ነው። አውቃለሁ ሰዎች ይሄ ቀላል ነው ይሉ ይሆናል፣ ነገር ግን ይሄ በፍጹም ቀላል አይደለም ሲል ነው ቴሪ ዳንኤል ኦንሪ የተናገረው። ለብሪያን ኤምቤሞ የሰጠበት መንገድም እንዲሁ ደግሞ በደንብ አስበው እንደሰጠውም ያስታውቃል ሲልም ጭምር ነው ቴሪ ዳንኤል ኦንሪ የተናገረው። የ1958ቱ ቡድን ማንቸስተር ዩናይትድ የካቲት 1 ቀን ከፉልሃም ጋር በሚደረገው ጨዋታ ላይ የማንቸስተር ዩናይትድ ደጋፊዎች ተቃውሞ ለማድረግ ከ5000 እስከ 6000 ደጋፊዎች በላይ ይሳተፋሉ ተብሎ ይጠበቃል። ሰር ጂም ራትክሊፍ ከግሌዘር ጋርም ለመዝናናትን መርጠዋል። እናም ደግሞ አስቴት ኃላፊነታቸውን እንዲቀጥሉ እየረዳቸውም ነው። 21 ዓመት እየጨመረ የመጣ ዕዳ፣ የአስተዳደር ጉድለትና የገንዘብ ስግብግብነትም 21 ዓመታት በጣም ረጅም ነው ሲሉ ሀሳቦቻቸውን እያጋሩ ይገኛሉ። የቀድሞ
1958 ደጋፊዎች። ስለዚህም ግሌዘርስ ብቻ ሳይሆን አሁን ላይ ደግሞ በኢኒዮስ እና በራትክሊፍ ላይም እንቃወማለን ሲሉ ነው የሚናገሩት። በአንድ ወቅት በብዙዎች ዘንድ እንደ ተስፋ ምልክት ተደርጎ ይታይ ነበር። አሁን ግን ማንቸስተር ዩናይትድ ምን እንደሆነ የሚያደርገው ነገር ሁሉ በመሸርሸር ውስጥ እንደ ተባባሪነት ተይዟል ሲሉም ጭምር ነው ሀሳባቸውን እያጋሩ የሚገኙትና ትልቅ ተቃውሞውን የካቲት 1 ላይ ለማድረግም እንዳሰቡ ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። በማንቸስተር ዩናይትድ ቤት የሚጠበቁ ጉዳዮች ናቸው ተብሎም ነው በርካቶች እያነሱ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ የያን ዲያማንድ ጉዳይ ነው። ለሊቨርፑል እና ለቼልሲ እንዲሁ ለማንቸስተር ዩናይትድም ትልቅ አጋጣሚ እንደተፈጠረ የሚያሳዩ መረጃዎች ያለው የአርቢ ለብዚሹ ዳይሬክተር የሆነው ኦሊቨር ሜትስላፍ ይባላሉ። ይሰው ገቢ ማመንጨት ስላለብን የ19 ዓመቱን አይቮሪ ኮስታዊ አጥቂ ያን ዲያማንዴን ለመሸጥ ክፍት መሆናቸውን ፍንጭ ሰጥተዋል። የመረጃ ተጫዋቹን ለሚፈልጉት ማንቸስተር ዩናይትድ፣ ሊቨርፑል እና ቼልሲ ትልቅ መነቃቃትንም ፈጥሯል። ኦሊቨር ሜትስላፍ ለስካይ ስፖርት በሰጡት ቃለም ተጫዋቹን ከ1 ዓመት በኋላ መልቀቅ ከባድ ቢሆንም እውነታው ግን ገቢ ማመንጨት አለብን በማለት ነው ሽያጩ ሊካሄድ እንደሚችል የተናገሩት። ዲያማንድ በሁለቱም መስመሮች ላይ መጫወት የሚችል ፈጣንና ታክቲካዊም በጣም ተለዋዋጭ የሆነ ተጫዋች ነው። ሊቨርፑል፣ ዩናይትድ እና ቼልሲም በመስመር ላይ ያለባቸውን እድል የመፍጠር ችግርንም ይቀርፍላቸዋል ተብሎ ነው የሚታሰበው። ዲያማንድ በቅርቡ ባደረገው ንግግርም የሊቨርፑል ደጋፊ መሆኑን መግለጹ ለማንቸስተር ዩናይትድ እና ለቼልሲ የተወሰነ ነገሮች ቢኖሩትም ነገር ግን አሁንም ለመፎካከር ዝግጁ ናቸው። ባየር ሚኒክና ቶትንሃም ተጫዋቹን ለማስፈረም ፍላጎት እንዳላቸው ቢታወቅም የፕሪሚየር ሊግ የገንዘብ አቅም ግን ዝውውሩን ወደ እንግሊዝ ሊያመዝነው እንደሚችል ይነገራል። ሊቨርፑል ወይም ቼልሲ ወይም ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በጣም በትልቁ እድል ያላቸው ቡድኖች እንደሆኑ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኙ መረጃዎቹ እየጠቆሙ የሚገኙትና ዩናይትድም ይህንን ተጫዋች ለማስፈረም በትልቁ ከነዚህ ክለቦች ጋር ፉክክር ያደርጋል ተብሎ ይጠበቃል ነው እያለ የሚገኘው የመረጃ ምንጩ። አርሰናልን የተመለከቱ መረጃዎችን ደግሞ በጥቂቱ እናንሳ። ውድ ቤተሰቦቻችን ጋብርኤል ማጋሌሽ ይናገራል። አንድ ቀን ክለቡን እንደምለቅ አውቃለሁ፣ ነገር ግን ከመልቀቄ በፊት እዚህ ክለብ ውስጥ ታሪክ መስራት እንፈልጋለን። እዚህ የተጫወትንበትና ዋንጫዎችን ያሸነፍንበትም ውብ ቅርስን ትተን ማለፍ እንፈልጋለን። ማንም አሁን ላይ የመውጣት ፍላጎት የለውም። ለአርሰናል ዋና ዋንጫዎችን ማሸነፍ እንፈልጋለን። ደጋፊዎቻችንን ማስደሰትም እንፈልጋለን። አዎ ያንን ድባብ ሊሰማቸው ይገባል። የወቅቱ መጨረሻ እስኪደርስ ድረስ የምንጠብቅ እናም ለደጋፊዎቻችንና ለአመራሮቹም በጠረጴዛው ላይ ምን እንደምናስቀምጥም እናያለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ጋብርኤል ማጋሌሽ ነው። ዘንድሮ አርሰናል በተለያዩ የአራት የዋንጫ ውድድሮች ላይ በትልቁ ፉክክርን እያደረገ እንዳለ ይታወቃል። በካራባው ካፕ እንዲሁ አለ። ወደ ፍጻሜው ለማለፍ ጥቂት ብቻ ነው የቀረው። አንድ የመልስ ጨዋታ ብቻ ይቀረዋል። በኤፍኤ ካፕ ውድድር ላይ አሁንም አለ። ፕሪሚየር ሊጉን በ7 ነጥብ ልዩነት እየመራ እንደሆነ ይታወቃል። ከዛ ውጭ ደግሞ በቻምፒየንስ ሊጉም አንደኛ ሆኖ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነውና በጣም ጥሩ የሆነ የውድድር ዓመትን እያሳለፈ ይገኛል። በርካቶችም ግምቶቻቸውን እየሰጡት ይገኛሉ ለአርሰናል በተለያዩ ውድድሮች ላይ። ለምሳሌ ያክል ወይን ማርክ ሩኒ ዘንድሮ አርሰናል የፕሪሚየር ሊጉን አሊያም የቻምፒየንስ ሊጉን ዋንጫ እንደሚያሸንፍ መናገር እችላለሁ ሲልም ጭምር ሀሳቡን መስጠቱን እናስታውሳለንና አብዛኞቹ ግምቶች በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊግም ቁጥራዊ ግምቶችን ከተመለከትን አርሰናል ዘንድሮ ዋንጫ የማሸነፍ ትልቅ እድል እንዳለው የሚያሳዩ ቁጥሮችን ነው እየተመለከትን የምንገኘው። በተለይ በፕሪሚየር ሊጉ ጠንካራ ሆኖ መቀጠሉና የተከታዮቹ ደግሞ ነጥቦችን በተከታታይ የጣለ መምጣት ደግሞ ለአርሰናል እጅግ በጣም ጥሩ ሲዝንን ሊያደርግለት እንደሚችል ነው እየተገለጸ የሚገኘው። በተለይ በመከላከል መስመሩ ላይ ያለው ጥንካሬ ዋንጫውን ለማሸነፍ ትልቅ እድል ይሰጠዋል ተብሎ ይታሰባል። ጋብርኤል ማጋሌሽም ያንን ነገር ነው ያረጋገጠው። በዚህ ታሪክ ውስጥ ወይም በዚህ ክለብ ውስጥ ታሪክን ጽፈን ማለፍ እንፈልጋለን። የሆነ ጊዜ ላይ ክለቡን ለቀን መውጣታችን አይቀሬ እንደሆነ ስለምናውቅ፣ ስለዚህ በዚህ ዓመት የሆነ ነገርን በዋንጫ መደርደሪያው ላይ እንደምናስቀምጥ ተስፋ አደርጋለሁ ሲል ነው ጋብርኤል ማጋሌሽ ሀሳቡን የሰጠው። የሊቨርፑል ጉዳይን በዚሁ እናንሳ። ሁጎ ኤኪቲኬ ኳስ ሲነካ አደገኛ ነው ሲልም ጭምር ነው እየተናገረ የሚገኘው። ሁጎ ኤኪቲኬም ትላንትና ከኦሎምፒክ ደማርሴ ጋር ባደረጉት ጨዋታ ላይ ጥሩ አቋማቸውን ካሳዩ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ወደ ሊቨርፑል ከፈረመ በኋላም ጥሩ የሚባሉ ጊዜያቶችን በሊቨርፑል ቤት እያሳለፈ እንደሆነ የሚታወቀ ጉዳይ ነውና የተለያዩ ሀሳቦች እየመጡ ይገኛሉ። ከነዚህ ሀሳቦች መካከል አንደኛው ነው ይሄኛው። እንግዲህ ሁጎ ኤኪቲክ ኳስ እንኳን ሲነካ በጣም አደገኛ ተጫዋች መሆኑ ያስታውቃል ሲልም ጭምር ነው የተናገረው። በተንታኝነት እያገለገለ የሚገኘው የቀድሞ ፈረንሳዊ ተጫዋች፣ የአርሰናል ተጫዋች የነበረው፣ የማንቸስተር ሲቲም ተጫዋች የነበረው
ሳሙኤል ናስሪ ነው ይህንን ሀሳብ የሰጠው። ለሊቨርፑሉ ተጫዋች ሁጎ ኤኪቲኬም የተለየ አድናቆት እንዳለው ጭምርና በጣም ጥሩ ፊርማ እንደሆነ ጭምርም እየተናገረ ይገኛል። ሳሙኤል ናስሪ ሲናገር ጎል ባያስቆጥርና አመቻችቶ ባቀበል እንኳን ሁልጊዜም እሱ ኳስ ሲነካ እጅግ አደገኛ ተጫዋች ነው፣ ተጋጣሚ ላይ ልዩነት መፍጠር ይችላል ሲልም ነው የተናገረው። አክሎም እሱ ከሁሉም የሊቨርፑል ተጫዋቾች ጋር ጥምረት በመፍጠርና እንደ ቡድን በመጫወትም ምርጥ ነው ሲልም ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ ነው ያጋራው ሳሙኤል ናስሪ ሀሳቡን ሲሰጥ። ሊቨርፑል ቁልፍ ተጫዋቹን ከተቀናቃኙ ክለብ በመንጠቅ የ78 ሚሊዮን ፓውንድ ሂሳብ አቅርቧል። ሊቨርፑል የቶትናም ሆትስፐርስ የኋላ ደጀን እንዲሁ የሆነውን ሚኪ ቫንደቬንን ለማስፈረም ነው ከፍተኛ ፍላጎት እንዳለው የተነገረው። እንደ ፌጂያስ ዘገባ ከሆነ ሊቨርፑል ዝውውሩ እንዲሳካ ብዙ እንዳይጓተትም 90 ሚሊዮን ዩሮ ወይም 78 ሚሊዮን ፓውንድ አካባቢ ለማቅረብም ተዘጋጅቷል የሚል መረጃ ነው እየወጣ የሚገኘው። የ24 ዓመቱ ሆላንዳዊ ተከላካይ በሊቨርፑል ቤት የሀገሩ ልጅና የብሔራዊ ቡድኑ አምበል ቨርጂል ቫንዳይክ ተስማሚ የረጅም ጊዜ ተተኪ ተደርጎ እየታየ ነው የሚገኘው። ቫንደቬን አዲስ ፈተናን ለመጋፈጥ ፍላጎት እንዳለው ወደ ሊቨርፑል በመዘዋወርም ለትልልቅ ዋንጫዎች የመፎካከር እድል ሊሰበው እንደሚችል ጭምር ነው የተናገረው። ተጫዋቹ ከሰሜን ለንደኑ ክለብ ጋርም እስከ 2029 ድረስ የሚያቆይ ውል አለው። ቶትናም ቁልፍ ተጫዋቹን ለቀጥታ ተቀናቃኙ መሸጥ ፍላጎቱና ምኞቱ ጥያቄ ውስጥ ሊጥልበት ስለሚችል ዝውውሩን በቀላሉ ሊቀበለው አይችልም ተብሎ ነው የሚታሰበው። ሚኪ ቫንደቬን በፕሪሚየር ሊጉ ካሉ ፈጣንና ጠንካራ ተከላካዮችም አንዱ በመሆኑ ሊቨርፑልን ቢቀላቀል የተከላካይ ክፍሉን በከፍተኛ ደረጃ ሊያጠናክረው እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ የቀይ መስመር ተከላካይ ተጫዋች ለማስፈረም እየፈለገ ሲሆን የፌኖርድ ሮተርዳሙን ተጫዋች የሆነውን ጄፍሮ ሬይድን እየተከታተለው ነው። በተጨማሪም ሌሎች ተጫዋቾችም ለማስፈረም ኢላማ ካደረጓቸው የቀይ መስመር ተከላካዮች ዝርዝር ውስጥም እንደሚገኝ ነው መረጃው እየወጣ የሚገኘው። ጄምስ ትራፎርድ በሌላ ክለብ ውስጥ ተጨማሪ የመጫወቻ ደቂቃዎችን ማግኘት ይፈልጋል። ነገር ግን ፔፕ ጓርዲዮላ በማንቸስተር ሲቲ እንዲቆይ ይፈልጋል። በተጨማሪም የተጫዋቹ የወደፊት እጣ ፈንታ በቀጣዩ ክረምት ላይም ጭምር እንደሚወሰን ነው መረጃው የወጣው። ኦስካር ቦብ በዚህ ወር ማለትም በጥር የተጫዋቾች የዝውውር መስኮት ማንቸስተር ሲቲ ለቆ እንደሚወጣ የተረጋገጠ መረጃ ሆኗል። ጁማ ባህ ከማንቸስተር ሲቲ በቋሚነት መልቀቅ ይፈልጋል። ነገር ግን ከተጫዋቹ ጋር ግንኙነት የነበራቸው ብሬንትፈርዶች በአሁኑ ሰዓት ተከላካዩን የግላቸው ለማድረግ እየሰሩ እንዳልሆነ ነው የሲቲ የመረጃ ምንጮች ይፋ ያደረጉት። ቸልሲን የተመለከቱ መረጃዎችን የምንመልከት። ሞይስ ካይሴዶ የመከላከል ስልት ስለሚከተል ቡድን ጋርም ስለመጫወት ይናገራል። በጣም ከባድ ነው፣ ነገር ግን ጨዋታውን በጥሩ ሁኔታ ተቆጣጥረ ነው ነበር። ይህም ለእኛ በጣም አስፈላጊ ነበር፣ ምክንያቱም በየትኛውም ቅጽበት ተጨማሪ ጎሎችን ልናስቆጥር እንችል ነበር ሲል ነው የተናገረው። ሊያም ሮስኒየር ጥቅጥቅ ብሎ የሚከላከል ቡድንን ስለማሸነፍም ተጠይቀው ነበር። በተደጋጋሚ ጫና ማድረግ መቀጠል ይኖርብናል፣ ጎሉን ደግሞ ቀድሞ ማግኘት እንደምንፈልግም ግልጽ ነው። የኤንዞ የተሻረችው ጎል ውሳኔ ለእኔ በጣም ከባድ ነው። በፕሪሚየር ሊጉ ቢሆን ምናልባት ጎል ሊሆን ይችል ነበር። ደስተኛ የሆንኩባቸው ነገሮች ያሉ፣ ነገር ግን ማሻሻል ያለብን ብዙ ነገሮችም አሉ ብለዋል። ፓፎስ በሚገባ ተከላክለዋል፣ እንደገና ብዙ ኳሶችንም ሲያድኑ ነበር ሲልም ጭምር ነው የተናገረው። ሊያም ሮስኒየር ስለ ኮል ፓልመር አለመኖርም ተጠይቆ ነበር። ለጥንቃቄ ሲባል ነው። ከብሬንትፈርድ ጋር በነበረው ጨዋታ መጀመሪያ ላይ በጣም ትንሽ ነገር ተሰምቶት ነበር። ስለዚህም ያንን ተቋቁሞ በመጫወቱ ምስጋና ይገባዋል ብለዋል። ሊያም ሮስኒየር ጄምስንም በእረፍት ሰዓት ላይ ለምን እንደቀየረው ሲናገርም ለሮቡና ለቅዳሜው ጨዋታ ዝግጁ መሆኑን ለማረጋገጥ ነው። ሪስ ጄምስ ድንቅ ተጫዋች ስለሆነ በቻልነው መጠን ሁልጊዜም ለጨዋታ ዝግጁ እንዲሆን እንፈልጋለን ሲልም ጭምር ነው የተናገረው ሊያም ሮስኒየር ስለ ሪስ ጄምስ ሲናገር። ሊያም ሮስኒየር እንዲሁ ይቀጥልና ደጋፊዎቻችን መጥተው ጎሎችን ማየት እንደሚፈልጉ አውቃለሁ፣ ነገር ግን ለኔ እንዲህ ከሆነ ረጅም ጊዜ ከሆነው በኋላ በተከታታይ 2 ጨዋታዎች ጎል ሳይቆጠርብን መውጣታችን አዎንታዊ ነገር ነው። የኔ ስራም ቡድኑን መገንባታችንን መቀጠል፣ በጨዋታዎች ውስጥም ተፎካካሪ ሆነን መቆየትና ጨዋታዎችን ለማሸነፍ መጣር ብቻ ነው ሲልም ጭምር ነው የተናገረው። ሊያም ሮስኒየር ስለ ፊሊፕ ጆርገንሰን ጉዳትም ይናገራል። ትንሽ ጉዳት አጋጥሞታል። ሮበርት ሳንቼዝም ጉዳቱ ድንቅ የሆነ የአየር ላይ ኳስም አውጥቷል። ፊሊፕ ጆርጌንሰን በፍጥነት እንዲያገግምም ተስፋ አደርጋለሁ ሲልም ጭምር የተናገረው። ሮስኒየር ስለ ኤንዞ ፈርናንዴዝም ይናገራል። እሱ ትክክለኛ መሪ ነው፣ ተጫዋቾቹ ሁሉ የእውነት ይወዱታል ሲልም ነው ሊያም ሮስኒየር ስለ ኤንዞ ፈርናንዴዝ የተናገረው። ቸልሲ ሰኞ ዕለት ክሪስታል ፓላስን ለመግጠም ኮል ፓልመር ብቁ እንደሚሆንና ጨዋታውን እንደሚጀምር በጣም ተስፋ አድርገዋል ብሏል ዘ ስታንዳርድ መረጃውን ሲያወጣ። ጆ ኮልም ስለ ሞይስ ካይሴዶ ይናገራል። እሱ በፍጥነት የዚህ ክለብ በጣም አስፈላጊው ተጫዋች እየሆነ ነው።
እናም ያ ደግሞ 100 ሚሊዮን ፓውንድ አሁን ላይ እንደ ርካሽ ዋጋ ነው የማየው ሲልም ጭምር ይናገራል። ሊያም ሮስኒየር በ2021 ከቶማስ ቱሄል በኋላ በኃላፊነት በመራው የመጀመሪያው የቻምፒየንስ ሊግ ጨዋታን ያሸነፈ የመጀመሪያው የቼልሲ አሰልጣኝም መሆን ችሏል። ሪያል ማድሪድን የተመለከቱ መረጃዎችን እንመልከት። የትኞቹ የዓለም ክለቦች ብዙ ገቢን ሰበሰቡ የሚለውን እንመልከት። በተጠናቀቀው የ2024/25 የውድድር ዓመት በርካታ ገቢን መሰብሰብ የቻሉ የዓለም ክለቦች ዶሎይት ይፋ አድርጓል። በአመቱ ሪያል ማድሪድ በርካታ ገቢዎችን በመሰብሰብ በቀዳሚነት ሲቀመጥ፣ ባርሴሎና ወደ ሁለተኛነት ከፍ ያለበት ደረጃ ነው የተመዘገበው። በአመቱ ሪያል ማድሪድ በርካታ ገቢን መሰብሰብ የቻለ ቡድን ነው። ሊቨርፑል በታሪኩ ለመጀመሪያ ጊዜ ከፕሪሚየር ሊግ ክለቦች ቀዳሚ ሆኗል። ከፍተኛ ገቢ በማግኘትም በአንደኝነት ተቀምጧል ከፕሪሚየር ሊግ። ማንቸስተር ዩናይትድ በበኩሉ በአራት ደረጃዎች ዝቅ ብሏል ከባለፈው አመት። አሁን 8ኛ ደረጃ ላይ ነው የተቀመጠው። አርሰናል 7ኛ ደረጃ ላይ ሲቀመጥ በታሪክ ለመጀመሪያ ጊዜ ነው ከማንቸስተር ዩናይትድ በላይም እንደተቀመጠ መረጃዎች የሚያሳዩት። ሪያል ማድሪድ አንደኛ ነው 975 ሚሊዮን ፓውንድ፣ ባርሴሎና 819 ሚሊዮን ፓውንድ፣ ባየር ሚኒክ 723 ሚሊዮን ፓውንድ፣ ፓሪስ ሰን ዠርሜን 703 ሚሊዮን ፓውንድ፣ ሊቨርፑል 702 ሚሊዮን ፓውንድ እስከ አምስተኛ ተቀምጠዋል። ሲቲ ስድስተኛ ነው 697 ሚሊዮን ፓውንድ፣ አርሰናል 690 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ 666 ሚሊዮን ፓውንድ፣ ቶተንሃም 565 ሚሊዮን ፓውንድ እና ቸልሲ 491 ሚሊዮን ፓውንድ በማምጣት እስከ 10ኛ ደረጃ የተቀመጡ ቡድኖች ናቸው። ቪኒሲዮስ ጁኒየር በሌቫንቴው ጨዋታ በበርካታ ደጋፊዎች ተቃውሞ ቢደርስበትም በዚህ ሳምንት በአውሮፓ ቻምፒየንስ ሊጉ ጨዋታ በፊት ግን በቤርናቢው ቪኒ የአውሮፓ ቻምፒየንስ ሊግ ዋንጫን ይዞ የተሰራ ባነር የያዙ ደጋፊዎች የታዩ ሲሆን መፈክራቸውም ቪኒ ለኛ አንተ ሁሌም በጣም ጥሩ ነህ፣ እነዚያን አስደሳች ጊዜያት ፈጽሞ አንረሳቸውም፣ እንወድሃለን የሚል መልእክትም ጭምር ነው ያስተላለፉለት። ቤሊንጋም ስለ ጨዋታውም ድል ይናገራል። ስለ ደስታ አገላለጹም ተጠይቆ ነበር። ሰዎች ያለ ማስረጃ ብዙ ነገሮችን ይናገራሉ። ብሔራዊ ቡድኑን ጨምሮ በሪያል ማድሪድ ማሊያ ግብ ካስቆጠርኩኝ በኋላ ለራሴ ትርጉም ያለው ደስታ አገላለጽ አልፎ አልፎ እጠቀማለሁ። እናም አንዳንዶች ማልቀስ ነው ጠበቃ ላኩልኝ ነው ወይም ደግሞ ዝም ብለው ትርጉም ይሰጡታል በማለት በራሳቸው መንገድ እንደ ቀልድም ይተረጉሙታል። እኔ እውነቱን አውቃለሁ፣ ለስፖርቱና ለቡድኑ የምሰጠውን ጠንቅቄ አውቃለሁ። በዚህ መሃል የውጭው ድምጽም ምንም አይነት ለውጥ አያመጣም ሲልም ነው የተናገረው ጁድ ቤሊንጋም። በቪኒ ጁኒየር እና በቤርናቢው ደጋፊዎች መካከል ያለው ግንኙነት መሻሻሉን ብራዚላዊው ኮከብ ውሉን ለማደስም እንዲስማማ አዎንታዊ ተነሳሽነት እንደሰጠው ጭምር የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስለምታደምጡኝ፣ ስለምትከታተሉኝ ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም መራሁኝ። ነገ ጠዋት በሚኖረው ሌላኛው የስፖርት የመረጃ ሰዓታችን ላይ ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን እዚሁ አበቃሁኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።